ምዕራፍ 4 ቴማናዊውም ኤልፋዝ መለሰ እንዲህም አለ። አንድ ሰው ካንተ ጋር ይናገር ዘንድ ቢሞክር ትቀየማለህን? ቃልንስ ከመናገር ሊቀር የሚችል ማን ነው? እነሆ አንተ ብዙዎችን ታስተምር ነበር፣ የደከሙትንም እጆች ታበረታ ነበር። ቃልህ የሚሰናከለውን ያስነሳ ነበር፣ አንተም የሚብረከረከውን ጉልበት ታጸና ነበር። አሁን ግን ባንተ ላይ መጥቷል፣ አንተም ደከምህ። ደርሶብሃል፣ አንተም ተቸገርህ። አምላክህን መፍራት መጽናናትህ፣ የቅንነትህም መንገድ ተስፋ አይደለምን? እባክህ አስብ፣ ንጹሕ ሆኖ የጠፋ ማን ነው? ከልበ ቅንስ የተደመሰሰ ማን ነው? እኔ እንዳየሁ ኀጢአትን የሚያርሱ መከራንም የሚዘሩ ይህንኑ ያጭዳሉ። በእግዚአብሔር እስትንፋስ ይጠፋሉ፣ በቁጣው መንፈስ ያልቃሉ። የአንበሳው ጩኸት፣ የጨዋዩም አንበሳ ድምፅ፣ የአንበሳ ደቦል ጥርስ ተሰባበረ። አሮጌ አንበሳ አደን በማጣት ይሞታል፣ የአንበሳይቱም ግልገሎች ይበተናሉ። ለእኔም በምስጢር ቃል መጣልኝ፣ ጆሮዬም ሹክሹክታውን ሰማች። በሌሊት ሕልም ሐሳብ ሲነሣ፣ የከበደ እንቅልፍ በሰው ላይ ሲወድቅ፣ አጥንቴን ሁሉ ያናወጡ ድንጋጤና መንቀጥቀጥ ወደቁብኝ። መንፈስም በፊቴ ያለፈ፣ የሥጋዬም ጠጉር ቆመ። እርሱም ቆመ፣ መልኩን ግን ለመለየት አልቻልሁም። ምሳሌም በዐይኔ ፊት ነበረ፣ የዝምታም ድምፅ ሰማሁ። በውኑ ሰው በእግዚአብሔር ፊት ጻድቅ ሊሆን ወይስ ሰው በፈጣሪው ፊት ሊነጻ ይችላልን? እነሆ በባሪያዎቹ አይታመንም፣ መላእክቱንም ስንፍና ይከሳቸዋል። ይልቁንስ በጭቃ ቤት የሚኖሩ መሠረታቸው በትቢያ ውስጥ የሆነ ከብል በፊት የሚጨፈለቁ እንዴት ይሆኑ? በጠዋትና በማታ መካከል ይሰባበራሉ፣ ማንም ሳያስብ ለዘላለም ይጠፋሉ። ገመዳቸው የተነቀለ አይደለምን? አለ ጥበብም ይሞታሉ።